ይሄንኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው፣ አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም ዋይድ እኛ ያኔ የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። አንደኛ አሁን አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ የማይቀበሉት ሐዲስ አለ። አላህ ማታ ላይ የመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል የምትለዋን ሐዲስ አትቀበሉም እናንተ አይደለ? አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይችን ሐዲስ አትቀበሉም። ሌሊት ላይ አላህ ወደ አንደኛው ሰማይ ይወርዳል የምትለዋን ሐዲስ አበደን አትቀበሉም። እና ይሄ ልጅ ላይ እንዴት ትዘምታላችሁ? እናንተ ማትቀበሉት እኮ ሐዲስ አለ፣ እኔ ደግሞ ማልቀበለው ሐዲስ አለ። አስራ ላይ የውቁ ስለሆነ ነው ቃ የተጠረ ነው። እና እኔ ራሴ ማልቀበለው ሐዲስ አለ። የትኛው ሐዲስ ነው? ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ። ሰማችሁ? ድጋሚ አላህ ቢፈጥረኝ ድጋሚ አላህ ቢፈጥረኝ የማልቀበለው ሐዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ። እስኪ እዚህ ላይ የግድያ አዋጅ አውጁ። ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ። ድጋሚ ብትፈጥሩኝ የማልቀበለው ሐዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለ። ይሄ ልጅ ማነው? ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? የማልቀበለው ሐዲስ አንድ አለች። እስካሁን ምን የትኛው ነች ሐዲስ? ያቺ ሐዲስ አደምን አላህ በአምሳያው ፈጠረ የምትለው ሐዲስ ላኢላሃ ኢለላህ ለይሰ ከሚስሊሂ ሸይ ፈላ ተድሪቡ ሊላሂ አልአምሳል ወለም የኩን ለሁ ኩፉወን አሐድ። ይሄን ሁሉ ሶስት አያ የሚጥስ ሐዲስ አለ። ያን ሐዲስ እኔ ራሴ አልቀበለውም። ሙዓዝ ወላሂ ለአላህ ብለህ ይቅርታ አድርግልኝ። በውስጥ መስመሮች ልጆች ይሄ ልጅ ላይ ቪዲዮ እንስራ ሲሉኝ ስሩበት እላቸው ነበር። እኔም እሰራበታለሁ እላቸው ነበር። በጣም ባልሆነ መንገድ ነበረ ማይክ። ወላኪን ማታ ላይቭ ላይ ስትገባ ብዙ ነገር ሳንትና ስትነግረኝ ተረዳሁ። ጀዛከላህ ኸይር። በሌላ ቪዲዮ ሰው የሚያነብ አይመስላችሁ ነበር አይደል? ያ ሰው የሚያነብ አይመስላችሁ? እነዚህ ሁሉ ሐዲሳቶች ወጡ። እንዲያውም ይሄንን ራሳቸው የማይቀበሉት ነው። ክርስቲያኖችን በተመለከተ ሐዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ፣ እነዛ ነገሮች ተነገሩ። እስኪ ወንድ ናችሁ፣ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። እሺ፣ በጣም እናመሰግናለን። እንደዚህ ሁላችንም አፍረንበት እንጂ የማንቀበለው አለ። ሁላችንም ደብቀ ነው እንጂ የነብያችን ድርጊትን የምንሸማቀቅበት አለ። እኛ ከመናገራችን ከዓመት በፊት የተነገረ እኛ አይደለም ያለ ራሳችሁ ኡስታዞች። በጣም ኡስታዝ ሙአዝ በጣም የሚገርመኝ ምንድነው እሱ ያንን አብሶ በአንድ ጥባት ነው 11 ሴቶችን ነብዩ ወሲም ያደርገው የሚለውን ወይንም 9ኙን የሚለውን አቡ ሁሬራ ነው ይሄንን የዘገበው። ከኛ በላይ አብራርቶታል ሙአዝ። አቡ ሁሬራ ቆይ ሌሊቱ ምን ይሰራ ነበረ ነብዩ ወሲብ ሲያደርግ እሱ የሚቆጥረው ብሎ ራሱ ተናግሮታል ኡስታዝ ሙአዝ። አቡ ሁሬራ የነብዩን ድርጊት ምን እየቆጠረ ነበር ተመልካች ነበረ ብሎ በስላቅ ነው እንትን ያለው። እኛ ግን በአንድ ጥባ ነብዩ እንዲያርጓል ብለን ስናነብ ይገደል ፎይ ቀጥፏል፣ ተሳድቧል። እውነት ነው። እስቲ ኑ ግቡን የፊት አንዲት ያለ መረጃ አንዲት በአንድ ዓመት ከ3 ወር ቆይታዬ ውስጥ አንዲት ያለ መረጃ ያወራዋትን አንጡ እስቲ። ያለ መረጃ ያወራዋትን አንጡ እስቲ። በቃ የሚያዋርድ የሚያሸማቀቅ አስተምሮ ብለሃል ከሆነ እኔ ከማለቴ በፊት ኡስታዞቻችሁ ብለውታል። ስለዚህ ውስጥ አክረም ይወድ ኦኬ። እዚህ ላይ ግን ፎይ እዚህ ላይ ለመጨመር ሌላም ቪዲዮ ነበረ ስላላዘጋጀነው ነው እንጂ ጽዮን የምትባል እህታችን ነበረች። ቪዲዮ ስትሰራ አንተ ነህ ብለው በኮሜንት በምን እየሰደቡት ሐዲሱን እንደዚህ ብለህ ነግረሃት አንተ ነህ የምታሰድበው እስልምና ሲሉት ድጋሚ ሙአዝ ቪዲዮ ሰርቶ ነበር። እኔ አይደለሁም ያሰደባት ቡሃሪ ነው ሐዲሱ ነው።
እሷ ኬትም አላመጣችሁም እንደኔ አንብባ ነው ብሎ የመለሰበት ኢቭን ሁላ አለ። እና እንደዚህ ነው እንግዲህ ውስጣቸው ያለው። አወጣዋለሁ ችግር የለውም። እዚህ ጋር መመልከት ይችላል። ሰላም ብያለሁ ሁላችሁ። የመጀመሪያ ቀጣይ ያለው ቪዲዮ እንመልከተው። እኛ የእነሱን እምነት እስካልተከተልን ድረስ ወይም እነሱን ካልመሰልናቸው በቀር አይወዱንም። አላህ ስብሓነሁ ወተዓላ ተመልከች ደግሞ በአላህና በሙሐመድ ያመነ ደግሞ ሲገልጥ ላ ተጂዱ ዩእሚኑነ ቢላሂ ወልየውሚል አኺሪ ዩዋዱነ መን ሐደ አላህ ወረሱለሁ። ተመልከች በአላህና በመልእክተኛው ያመኑ ገብቶሻል። የካፊሮችን ወይም የአላህ ጠላቶችን ወዳጅ አድርጎ አይይዝም ብሏል። ወዳጅ አድርጎ አይይዝም። አላህ ስብሓነሁ ወተዓላ ወላ እና በራ አለው። ለአላህ ብሎ መውደድ አላህ የወደዳቸውን፣ ለአላህ ብሎ መጣት አላህ የጠላቸውን። አላህ ካፊሮችን ይጠላቸዋል። እኛ ደግሞ ካፊሮችን መጥላት አለብና ለምን? አላህ ስላልጠላቸው። አላህ ሙእሚኖችን ይወዳል። ኢነላህ ዩሒቡ አላህ ስብሓነሁ ወተዓላ ሙእሚኖችን ይወዳል። እኛ ደግሞ ሙእሚኖችን እንወዳለን። ስለዚህ ወላ እና በራ አለ። ስለዚህ እኛ ሙስሊሞች ልንወድ የምንገባው የእኛን ሙስሊሞች እንጂ ክርስቲያኖችን አይደለም። ክርስቲያን እወዳለሁ ተብሎ አይነገርም። ገብቶሻል እህቴ? አይባልም። እንደዚህ አንደኛው ነጥብ ይሄ ነው። ሁለተኛ እንደገና ደግሞ ስህተት በሚኖርበት ሰዓት መመከሪያ ወጥቷል።